ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ግንቦት 1 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የኢራኑ የውጭ ጉዳይ ሚኒስትር ሀገራቸው የአህጉር አቋራጭ ሚሳኤል አቅሟን እያሳደገች ነው በሚል ፕሬዝዳንት ዶናልድ ትራምፕ ላቀረቡት ክስ ጠንካራ ምላሽ ሰጡ። ይህ የኢራን ጥብቅ ምላሽ የተሰማው ደግሞ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረቱ በከፍተኛ ሁኔታ በጨመረበት ወቅት መሆኑ ደግሞ ትኩረትን የሳበ ጉዳይ ሆኗል። በዝርዝር የምትሰሙት ይሆናል። ሩሲያ በኤሌክትሮኒክስ የመገናኛ ዘዴዎች አማካኝነት ሊጠለፉ ወይንም ሊረበሹ የማይችሉ እጅግ ዘመናዊ ድሮኖችን ለኢራን ለመስጠት የሚያስችል ሚስጥራዊ እቅዷ ሾልኮ መውጣቱ ተነገረ። ይህ የሩሲያ ሚስጥራዊ እቅድም ኢራን በመካከለኛው ምስራቅ በሚገኙ የአሜሪካና የቃል ኪዳን ሀገራት ወታደራዊ ኃይሎች ላይ ያላትን የማጥቃት አቅም ለማጠናከር ያለመ መሆኑ ተመላክቷል። በዝርዝር የምትሰሙት መረጃችን ነው። በኢራን ውስጥ እየተቀሰቀሰ ነው የተባለውን ጸረ መንግስት ተቃውሞ ለመግታት የሀገሪቱ የደህንነት ኃይሎች የውጭ ሀገር ታጣቂዎችንና ሚኒሻዎችን በስፋት እያሰማሩ መሆኑን እየወጡ መረጃዎች አመላክተዋል። በዚህም ከኢራቅ ከሊባኖስና ከሌሎች የጎረቤት ሀገራት የተውጣጡና በኢራን የሚደገፉ ታጣቂዎች በተለያዩ የሀገሪቱ ከተሞች ውስጥ ከኢራን የደህንነት ኃይሎች ጋር በመተባበር የኃይል እርምጃዎችን እየወሰዱ መሆኑ ተነግሯል። በዝርዝር ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ3 ዓመታት ገደማ የዘለቀውን የሩሲያና ዩክሬን ደም አፋሳሽ ጦርነት ለጊዜው የሚያቆም የ3 ቀናት የተኩስ አቁም ስምምነት መደረሱን ይፋ አደረጉ። በሌላ በኩል ለበርካታ አስርት ዓመታት በአሜሪካ መከላከያ ሚኒስቴር ወይንም ፔንታጎን ካዝና ውስጥ ተቆልፎባቸው የቆዩትና ዓለምን በጉጉት ሲያስጠብቁ የነበሩት የዩፎ መረጃዎች ይፋ መሆን መጀመራቸው ተነግሯል። በዝርዝር የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የመረጥናቸውን ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ። የኢራኑ የውጭ ጉዳይ ሚኒስትር አሜሪካ ስለ ኢራን ሚሳኤል አቅም ያቀረበችውን ክስ ውድቅ አደረጉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው አሜሪካን ሊመቱ የሚችሉ ሚሳኤሎችን እያበለጸገች ነው በማለት ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ክስ አስተባብለዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ፕሬዝዳንት ትራምፕ የሐሰት መረጃ ሰለባ ሆነዋል ሲሉም ገልጸዋል። ኢራን የሚሳኤሎቿን የመምታት ርቀት ከ2000 ኪሎ ሜትር እንዳይበልጥ በራሷ ፍላጎት ገደብ ማድረጓን ያስታወቁት አራግቺ ይህ ፕሮግራምም ለሀገር መከላከያ ዓላማ ብቻ የተገደበ ስለመሆኑ አረጋግጠዋል። አሜሪካ በቅርቡ ባወጣችው መግለጫ ኢራን የአህጉር አቋራጭ ሚሳኤል አቅሟን እያበለጸገች ነው የሚል ስጋት ማቅረቧ ይታወሳል። ይሁን እንጂ ሚኒስትር አራግቺ የሀገራቸው ወታደራዊ ዝግጁነት አሁንም አስተማማኝ መሆኑን ጠቅሰው ማንኛውንም አይነት ትንኮሳ ለመከላከል አሁንም ቢሆን ዝግጁ መሆናቸውን አስታውቀዋል። ይህ የአራግቺ ምላሽ የተሰማው ደግሞ በኢራንና በአሜሪካ መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረቱ በከፍተኛ ሁኔታ በጨመረበት ወቅት ነው።
ሩሲያ በኤሌክትሮኒክስ መሳሪያዎች ሊጠለፉ የማይችሉ ድሮኖችን ለኢራን ልታቀርብ መሆኑ ተሰማ። ሩሲያ በኤሌክትሮኒክስ የመገናኛ ዘዴዎች አማካኝነት ሊጠለፉ ወይንም ሊረበሹ የማይችሉ እጅግ ዘመናዊ ድሮኖችን ለኢራን ለመስጠት የሚያስችል ሚስጥራዊ እቅድ መንደፏ ተሰምቷል። ከሩሲያ ወታደራዊ ደህንነት የወጣው ሚስጥራዊ ሰነድ እንደሚያመላክተው ሞስኮ በአጠቃላይ 5000 የሚጠጉ ድሮኖችን ለቴህራን ለማቅረብ አቅዳለች ተብሏል። እነዚህ ድሮኖች ደግሞ በሬዲዮ ሞገድ ፈንታ በፋይበር ኦፕቲክ ገመዶች የሚታዘዙ በመሆናቸው ጠላት የሬዲዮ ምልክቶችን በመዝጋት ወይንም ጃም በማድረግ ጥቃት እንዳይሰነዝሩ ሊያደርጋቸው እንደማይችልም ተገልጿል። ይህ የሩሲያ ሚስጥራዊ እቅድም ኢራን በመካከለኛው ምስራቅ በሚገኙ የአሜሪካና የቃል ኪዳን ሀገራት ወታደራዊ ኃይሎች ላይ ያላትን የማጥቃት አቅም ለማጠናከር ያለመ መሆኑ ተመላክቷል። ከዚህ በተጨማሪም ሩሲያ የድሮን ኦፕሬተሮችን ለማሰልጠን ከፍተኛ ዝግጅት እያደረገች ስለመሆኑ ተነግሯል። ምንም እንኳን የድሮኖቹ ርክክብ ስለመጀመሩ እስካሁን የተረጋገጠ መረጃ ባይኖርም ይህ እርምጃ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ አዲስ ምዕራፍ ያሸጋግረዋልም ተብሏል። በዩክሬን ጦርነት ወቅት የተጀመረው ይህ የሁለቱ ሀገራት ወታደራዊ ጥምረት አሁን ላይ ወደ ከፍተኛ የቴክኖሎጂ ሽግግር ማደጉን ዓለም አቀፍ የደህንነት ተንታኞች እየገለጹ ይገኛሉ። የኢራን መንግስት እየታየ ነው የተባለውን ተቃውሞ ለማፈን የውጭ ሀገር ኃይሎችን እያሰማራ መሆኑ ተገለጸ። በኢራን ውስጥ እየተቀሰቀሰ ነው የተባለውን ጸረ መንግስት ተቃውሞ ለመግታት የሀገሪቱ የደህንነት ኃይሎች የውጭ ሀገር ታጣቂዎችንና ሚኒሻዎችን በስፋት እያሰማሩ መሆኑን የሰብአዊ መብት ተሟጋቾች አስታውቀዋል ሲል ዘ ቴሌግራፍ ዘግቧል። በዚህም ከኢራቅ ከሊባኖስና ከሌሎች የጎረቤት ሀገራት የተውጣጡና በኢራን የሚደገፉ ታጣቂዎች በተለያዩ የሀገሪቱ ከተሞች ውስጥ ከኢራን የደህንነት ኃይሎች ጋር በመተባበር የኃይል እርምጃዎችን እየወሰዱ መሆኑም ተነግሯል። እንደ ዘገባው ከሆነ የኢራን መንግስት የውጭ ኃይሎችን ለማሰማራት የወሰነው ደግሞ የሀገሪቱ የጸጥታ ኃይሎች በገዛ ዜጎቻቸው ላይ እርምጃ ለመውሰድ ሊያቅማሙ ይችላሉ የሚል ስጋት ስላደረበት ነው ተብሏል። በተለይም ከኢራቅ የመጡ የአሽድ አልሻቢ አባላት ወደ ኢራን የገቡ ሲሆን እነዚህ ታጣቂዎችን በሰላማዊ ተቃዋሚዎች ላይ በጭካኔ የታጀበ እርምጃ እንዲወስዱ መታዘዛቸው ተገልጿል ሲል ዘገባው አክሏል። ኢራን ውስጥ የተቀሰቀሰው ተቃውሞ አሁንም እንደቀጠለ ነው የተባለ ሲሆን መንግስት የተቃውሞውን መጠን ለመደበቅ የኢንተርኔት አገልግሎትን በከፊልም ሆነ ሙሉ በሙሉ እየዘጋ ይገኛልም ተብሏል። ይሁን እንጂ ከሀገሪቱ የሚወጡ መረጃዎች እንደሚያመላክቱት ከሆነ ደግሞ በተወሰዱ እርምጃዎች በመቶዎች የሚቆጠሩ ሰዎች መገደላቸውንና በሺዎች የሚቆጠሩት ደግሞ መታሰራቸውን ያመላክታል። በሌላ በኩል የተባበሩት መንግስታት ድርጅት የኢራን መንግስት በገዛ ዜጎቹ ላይ የሚፈጽመውን ግድያና የውጭ ታጣቂዎችን መጠቀሙን በጽኑ አውግዟል። ድርጊቱ ዓለም አቀፍ የሰብአዊ መብቶች ስምምነቶችን የጣሰ መሆኑንና ጉዳዩ ደግሞ በገለልተኛ አካል ሊመረመር እንደሚገባም አሳስቧል። የኢራን መንግስት በበኩሉ ለተቃውሞ የውጭ ኃይሎችን ተላላኪዎች ተጠያቂ ቢያደርግም በከተሞች የታዩት የውጭ ታጣቂዎች ግን የአገዛዙን ስልጣን ለማስጠበቅ የተሰማሩ ናቸውም ተብሏል። በኢራን የካርግ ደሴት አቅራቢያ ከፍተኛ የነዳጅ መፍሰስ መታየቱ ተገለጸ። በኢራን ዋነኛ የነዳጅ መሸጫ ወደብ በሆነችው ካርግ ደሴት አቅራቢያ ከፍተኛ የሆነ የነዳጅ መፍሰስ በሳተላይት ምስሎች መታየቱን ዓለም አቀፍ የዜና ምንጮች ዘግበዋል። ይህ ክስተት በኢራን እስራኤልና በአሜሪካ መካከል ያለው ውጥረት በበረታበት ወቅት መከሰቱ ደግሞ ልዩ ትኩረት ተሰጥቶታል ተብሏል። የአውሮፓ ህብረት የኮምፕሬንሲስ ሳተላይቶች ባለፉት 2 ቀናት በፊት ያነሷቸው ምስሎች በደሴቷ ምዕራባዊና ደቡብ ምዕራባዊ አቅጣጫ
ግራጫማ ቀለም ያለው ነዳጅ መሰል ፈሳሽ በባህር ላይ በስፋት መሰራጨቱን አሳይቷል። ይህ የነዳጅ መፍሰስም እስከ 52 ካሬ ኪሎ ሜትር የሚደርስ የባህር ክልልን የሸፈነ ሲሆን ይህም ባለፉት 2 ወራት በአካባቢው ከታዩት ሁሉ ትልቁ ሳይሆን እንዳልቀረም ተገልጿል። በሌላ በኩል የባህር ላይ አደጋን የሚከታተለው ዋይንድ ዋርድ የተባለው ድርጅት እንደገለጸው ከሆነ ደግሞ የነዳጅ መፍሰሱ በሰዓት 2 ኪሎ ሜትር ፍጥነት ወደ ደቡብ ምስራቅ እየተንቀሳቀሰ ነው ብሏል። አንድ የኢራን ባለስልጣን በበኩላቸው ዘገባው የጠላቶች የስነ ልቦና ጦርነት አካል ነው ብለው ካስተባበሉ በኋላ የታየው ፈሳሽ የአውሮፓ የነዳጅ ጫኝ መርከቦች ወደ ባህር የለቀቁት ቆሻሻ ሊሆን እንደሚችልም ገልጸዋል። ከርግ ደሴት ደግሞ ኢራን ወደ ውጪ ከምትልከው ድፍድፍ ነዳጅ ውስጥ 90 በመቶ የሚሆነውን የምታስተናግድበት ስትራቴጂካዊ ቦታ መሆኑ ይታወቃል። የአሜሪካው መከላከያ ሚኒስቴር ወይንም ፔንታጎን ሚስጥራዊ የዩፎ ፋይሎችን ይፋ ማድረግ ጀመረ። ለበርካታ 10 ዓመታት በአሜሪካ መከላከያ ሚኒስቴር ፔንታጎን ካዝና ውስጥ ተቆልፎባቸው የቆዩትና ዓለምን በጉጉት ሲያስጠብቁ የነበሩት የዩፎ መረጃዎች ይፋ መሆን መጀመራቸው ተገልጿል። የአሜሪካ ሕዝብ እውነታውን የሚያይበት ጊዜ አሁን ነው በሚል መሪ ቃል የተጀመረው ይህ መረጃን የማጋራት ሂደት በታሪክ ለመጀመሪያ ጊዜ ከፍተኛ መጠን ያላቸው ሚስጥራዊ ሰነዶች ለሕዝብ ክፍት እንዲሆኑ መደረጉን ሲቢኤስ ኒውስ ዘግቧል። ታሪካዊ እርምጃ የተወሰደው ደግሞ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ነው የተባለ ሲሆን የመከላከያ ሚኒስትሩ ፒት ሄግሴት ለጉዳዩ ልዩ ትኩረት ሰጥተዋልም ተብሏል። በዚህም ሚኒስትሩ በሰጡት መግለጫ መንግስት ከህዝቡ የሚደብቀው ምንም ነገር ሊኖር እንደማይገባና በተለይም ባልታወቁ የአየር ላይ ክስተቶች ዙሪያ የነበሩ ጥርጣሬዎች ምላሽ ማግኘት እንዳለባቸው አጽንኦት ሰጥተዋል። እስካሁን ይፋ በተደረጉት 162 መረጃዎች ውስጥ በጨረቃ ላይ የታዩና የሰው ልጅ ሰራሽ ካልሆኑ ነገሮች ጋር የሚመሳሰሉ ምስሎች የአሜሪካ ባህር ኃይል አብራሪዎች ከማይታወቁ በራሪ አካላት ጋር ያደረጓቸው ግንኙነት ቪዲዮዎችና በሳይንሳዊ መንገድ ሊበሩ ያልቻሉ የራዳር መረጃዎች እንዲሁም የአይን ምስክር ቃለመጠይቆች ይገኙበታል ተብሏል። ፕሬዝዳንት ትራምፕ በበኩላቸው ቀደምት አስተዳደሮች ጉዳዩን ደብቀውት እንደነበር ጠቅሰው እኛ ግን ለህዝባችን ግልጸኝነትን እንሰጣለን፣ ሁሉም ሰው ፋይሎቹን አይቶ የራሱን መደምደሚያ እንዲይዝም እናደርጋለን ብለዋል። ምንም እንኳን እነዚህ ፋይሎች የባዕድ ፍጥረታት አሉ የሚል ቀጥተኛ ድምዳሜ ባይሰጡም ለሳይንቲስቶችና ለተመራማሪዎች ግን አዲስ የምርምር በር ከፍቷልም ተብሏል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ በሩሲያና ዩክሬን መካከል የ3 ቀናት የተኩስ አቁም ስምምነት መደረሱን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ3 ዓመታት ገደማ የዘለቀውን የሩሲያና ዩክሬን ደም አፋሳሽ ጦርነት ለጊዜው የሚያስቆም የ3 ቀናት የተኩስ አቁም ስምምነት መደረሱን ይፋ አድርገዋል። ይህ ስምምነት ተግባራዊ የሚሆነው ደግሞ የቀድሞዋ ሶቪየት ህብረት በናዚ ጀርመን ላይ የተቀዳጀችውን ድል በሚታሰብበት የድል ቀን በዓል ወቅት መሆኑ ተነግሯል። ፕሬዝዳንት ትራምፕ ጉዳዩን በተመለከተ በሰጡት መግለጫ እያንዳንዱ ወገን 1000 የጦር እስረኞችን ለመለዋወጥ መስማማታቸውም የስምምነቱ ትልቅ ስኬት ተደርጎ ተወስዷል ብለዋል። ፕሬዝዳንቱ አክለውም ዩክሬንም በናዚ ላይ ለተገኘው ድል ትልቅ ድርሻ ነበራት በማለት በዓሉ ለሁለቱም ወገኖች ትርጉም እንዳለው ጠቁመዋል። ይህ ስምምነት ከመደረሱ ጥቂት ቀደም ብሎ ግን በሁለቱ ሀገራት መካከል ከፍተኛ የውጥረትና የቃላት ጦርነት ሰፍሮ እንደነበር ተነግሯል። ሩሲያ ለበዓሉ ክብር ስለ ተኩስ አቁም ባውጅም ዩክሬን በድሮን ጥቃት ሰንዝራብኛለች በማለት ስትከስ፣ ዩክሬን በበኩሏ ሩሲያ በተኩስ አቁም ስም ሽፋን ከ850 በላይ የድሮን ጥቃቶችን ፈጽማለች በማለት ውንጀላውን ውድቅ አድርገውት እንደነበር ይታወሳል። ነገር ግን ይህ አዲስ ስምምነት እነዚህን የጋራ ውንጀላዎች ተክቶ ወደ ሰላም ጎዳና ለመግባት እንደ መጀመሪያ እርምጃ ይታያልም ተብሏል። ፕሬዝዳንት ትራምፕ ይህንኑ አስመልክተው ሲናገሩ ይህ ለጦርነቱ ፍጻሜ የመጀመሪያው ጅማሮ ሊሆን ይችላል የሚል ተስፋቸውን ገልጸዋል።
ስምምነቱ ደግሞ በጦር ግንባር ላይ የሚገኙ ወታደሮችም ሆኑ በስጋት ውስጥ ያሉ ሲቪሎች ለጥቂት ቀናትም ቢሆን እረፍት የሚያገኙበት አጋጣሚ እንደሚሆን ይጠበቃል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ስፖርታዊ መረጃዎቻችንን የምንሰማበት ሰዓት ላይ ደርሰናል። አዳዲስና ወቅታዊ ስፖርታዊ መረጃዎችን ደግሞ መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። ቀይ ቀበሮቹ በሞሮኮ ልምምዳቸውን ሰርተዋል። ለአፍሪካ ዋንጫ ውድድር ወደ ሞሮኮ ያመራው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ልምምዱን ሰርተዋል። ብሔራዊ ቡድኑ ትላንት ከቀኑ 10 ሰዓት ጀምሮ ማረፊያውን ባደረገበት በሞሐመድ 6ኛ ልምምድ ማዕከል የሞሮኮ የመጀመሪያ ልምምዱን ሰርተዋል። በልምምድ ወቅት ሁሉም የብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ተነግሯል። ኢትዮጵያ በውድድሩ በምድብ 1 ከሞሮኮ ከግብፅና ከቱኒዚያ ጋር መደልደሏ ይታወቃል። ቀይ ቀበሮቹ ከ22 ዓመታት በኋላ የሚሳተፉበት የአፍሪካ ዋንጫ ከ4 ቀናት በኋላ ሲጀመር የጨዋታ መርሃ ግብሩም ግንቦት 5 2018 ኢትዮጵያ ከግብፅ፣ ግንቦት 8 2018 ደግሞ ኢትዮጵያ ከሞሮኮና ግንቦት 11 2018 ቱኒዚያ ከኢትዮጵያ ይጫወታሉ። 31ኛው ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ ጨዋታዎች ይጀምራል። በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ቅዱስ ጊዮርጊስ ከመቀለ ሰባ እንደርታ እንዲሁም 10 ሰዓት ላይ ሀዲያ ሆሳዕና ከሐዋሳ ከተማ ይጫወታሉ። እንደዚሁ በአዳማ ሳይንስና ቴክኖሎጂ ስቴዲየም ቀን 9 ሰዓት ላይ አዳማ ከተማ ከሽረ ምድረ ገነት እንዲሁም 12 ሰዓት ላይ ኢትዮጵያ ቡና ከመቻል ይጫወታሉ። አልሂላል የሳውዲ አረቢያ ኪንግስ ካፕ ሻምፒዮን ሆኗል። አልሂላል ከአልኮሎዱ ያደረገውን የሳውዲ አረቢያ ኪንግስ ካፕ ፍጻሜ ጨዋታ 2-1 በሆነ ውጤት ሌሊቱን አሸንፏል። የአልሂላልን የማሸነፊያ ግቦች ቲዮ ሄርናንዴዝ እና አልዳውሳሪ ማስቆጠር ችለዋል። ካሪም ቤንዜማ ከአልሂላል ጋር የመጀመሪያ ዋንጫውን አሸንፏል። እንዲሁ አሰልጣኝ ሲሞኔ ኢንዛጊም በክለቡ አሰልጣኝነት የመጀመሪያ ዋንጫቸውን አሸንፈዋል። አልሂላል በቀጣይ በሊጉ ተጠባቂ ጨዋታውን ከሊጉ መሪ አልናስር ጋር ያደርጋል። ትላንት አርብ የተደረጉ ጨዋታዎች ውጤት በስፔን ላሊጋ ሌቫንቴ ኦሳሱናን 3-2 ሲያሸንፍ፣ በጣሊያን ሴሪያ ኤ ቶሪኖ ሳሱሎን ጋብዞ 2-1 ረቷል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ፍራንክፈርትን አስተናግዶ 3-2 ሲያሸንፍ፣ በፈረንሳይ ሊግ 1 ሌንስ ናንተስን በሜዳው ጋብዞ 1-0 ማሸነፍ ችሏል። በዚህም ናንተስ ከፈረንሳይ ሊግ 1 መውረዱ ተረጋግጧል። እንደዚሁ በእንግሊዝ ሻምፒዮንሺፕ አንድ ጨዋታ የተደረገ ሲሆን ሃል ሲቲ ከሚሎል ያደረጉት ጨዋታ 0-0 በሆነ ውጤት ተጠናቋል። የዛሬ መርሃ ግብሮች የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረጉ 5 ጨዋታዎች መካሄድ ይጀምራል። በዕለቱ በሊጉ የዋንጫ ፉክክር ውስጥ ለመቆየትና ላለመውረድ እንዲሁም የሻምፒዮንስ ሊግ ኮታን ለማግኘት የሚደረግ ተጠባቂ የሊግ ጨዋታዎች የሚደረጉ ሲሆን ቀን 8 ሰዓት ከ30 ላይ ሊቨርፑል በሜዳው አንፊልድ ሮድ ስቴዲየም ቼልሲን የሚያስተናግድበት መርሃ ግብር የዕለቱ ቀዳሚ ጨዋታ ነው። ሁለቱም ቡድኖች በአውሮፓ መድረክ የሚያሳትፋቸውን ውጤት ይዘው የውድድር ዓመቱን ለማጠናቀቅ እየተፋለሙ ይገኛሉ። በሊጉ ከ3 ተከታታይ ድል በኋላ በሳምንቱ መጨረሻ በማንቸስተር ዩናይትድ ሽንፈት ያስተናገደው ሊቨርፑል ወደ ድል ለመመለስ ወደ ሜዳ ይገባል። ያለፉትን 6 ተከታታይ ጨዋታዎች በሊጉ የተሸነፈው ቼልሲ ወደ ድል ለመምጣት የሚያደርገው ፍልሚያ እንደዚሁ ተጠባቂ ነው። ቼልሲ በዛሬው ጨዋታ በሊቨርፑል የሚሸነፍ ከሆነ ከ74 ዓመታት በኋላ 7 ተከታታይ የሊግ ጨዋታዎችን በመሸነፍ ሪካርድ ይሰብራል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ሊቨርፑል በ3ቱ ሲያሸንፍ ቼልሲ በ2ቱ ድል አድርጓል። አመሻሽ 11 ሰዓት ላይ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ ከሰንደርላንድ ጋር ጨዋታውን ያደርጋል። የአውሮፓ ሻምፒዮንስ ሊግ ተሳትፎውን ያረጋግጠው ማንቸስተር ዩናይትድ በሊጉ 4ኛ ተከታታይ ድሉን ለማሳካት ይፋለማል። ሰንደርላንድ በበኩሉ ከተከታታይ 3 ጨዋታዎች ድል አልባ ጉዞ በኋላ ወደ ድል ለመመለስ ወደ ሜዳ የሚገባ ይሆናል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ዩናይትድ 4ቱን በማሸነፍ የበላይነቱን ሲይዝ ሰንደርላንድ በአንዱ ድል አድርጓል። በተመሳሳይ ሰዓት ፉልሃም ከበርንማውዝ እንዲሁም ብራይተን ከወልቭስ ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ከ30 ላይ ማንቸስተር ሲቲ በሜዳው ኢትሃድ ከብሬንትፎርድ ጋር የሚያደርገው ጨዋታ ሌላኛው ተጠባቂና ወሳኝ ጨዋታ ነው። በ35ኛ ሳምንት የሊጉ መርሃ ግብር ነጥብ የጣለው ማንቸስተር ሲቲ የዋንጫ ፉክክሩን ለማጠናከር በድጋሚ እንደሚፋለም ይጠበቃል። ማንቸስተር ሲቲ የዛሬውን ጨዋታ የሚያሸንፍ ከሆነ
አርሰናል ነገ ምሽት ጨዋታውን እስከሚያደርግ ድረስ የነጥብ ልዩነቱን ወደ 2 ማጥበብ ይችላል። የሊጉ ጨዋታ ነገ ሲቀጥል የሊጉ መሪ አርሰናል ከሜዳው ውጭ ተጉዞ ምሽት 12 ሰዓት ከ30 ላይ ከዌስትሃም ዩናይትድ ጋር ይጫወታል። የሊጉ መሪ አርሰናል መሪነቱን ለማጠናከርና ዋንጫውን ለማንሳት የሚያደርገውን ጉዞ አጠናክሮ ለመቀጠል ይፋለማል። ተጋጣሚው ዌስትሃም ዩናይትድ በበኩሉ ላለመውረድ የሚያደርገው ብርቱ ፉክክር ተጠባቂ ነው። ኖቲንጋም ፎረስት ከኒውካስትል ዩናይትድ፣ ክሪስታል ፓላስ ከኤቨርተን እንዲሁም በርንሌ ከአስቶን ቪላ ነገ በተመሳሳይ ሰዓት ቀን 10 ሰዓት ላይ የሚደረጉ ጨዋታዎች ናቸው። የ36ኛ ሳምንት የሊጉ መርሃ ግብሮች ሰኞ ምሽት 4 ሰዓት ላይ ቶተንሃም ሆትስፐር ከሊድስ ዩናይትድ በሚያደርጉት ጨዋታ ይጠናቀቃል። ሊጉን አርሰናል በ76 ነጥብ ሲመራ ማንቸስተር ሲቲ በ71 ነጥቦች ይከተላል። ማንቸስተር ዩናይትድ በ64 ነጥብ እንዲሁም ሊቨርፑል በ58 ነጥብ ሶስተኛና አራተኛ ያለውን ደረጃ ይዘዋል። ኤርሊንግ ሃላንድ በ25 ግቦች የሊጉን ከፍተኛ ግብ አስቆጣሪነት ደረጃ ሲመራ ኢጎር ቲያጎ በ22 ግቦች ይከተላል። የአርሰናሉ ግብ ጠባቂ ዴቪድ ራያ በበኩሉ የውድድር ዓመቱን የወርቅ ጓንት ያጠለቀ ሲሆን በውድድር ዓመቱ በ17 ጨዋታዎች ግብ ሳይቆጠርበት ወጥቷል። ዴቪድ ራያ ለተከታታይ 3ኛ ዓመት ነው ይህንን የወርቅ ጓንት ማሸነፍ የቻለው። በሌሎች አውሮፓ ታላላቅ ሊጎች ዛሬ ቀጥለው የሚደረጉ መርሃ ግብሮችን እንጠቁማቸው። በስፔን ላሊጋ ቀን 9 ሰዓት ላይ ኤልቼ ከዲፖርቲቮ አላቬስ፣ 11 ሰዓት ከ15 ላይ ሴቢያ ከስፓኞል፣ አመሻሽ 1 ሰዓት ከ30 ላይ አትሌቲኮ ማድሪድ ከሴልታ ቪጎ እንዲሁም ምሽት 4 ሰዓት ላይ ሪያል ሶሲዳድ ከሪያል ቤቲስ ይጫወታሉ። በጣሊያን ሴሪያ ኤ ዛሬ 3 ጨዋታዎች የሚደረጉ ሲሆን ቀን 10 ሰዓት ላይ ካግላሪ ከዩዲኔዝ፣ 1 ሰዓት ላይ ላዚዮ ከኢንተር ሚላን፣ ምሽት 3 ሰዓት ከ45 ላይ ሊቼ ከዩቬንቱስ የሚያደርጉት ጨዋታ አለ። በጀርመን ቡንደስሊጋ እንዲሁ 5 ጨዋታዎች የሚደረጉ ሲሆን በተመሳሳይ ቀን 10 ሰዓት ከ30 ላይ ኦግስበርግ ከሞንቼ ግላድባክ፣ ሆፈንሄም ከወርደር ብሬመን፣ አርቢ ሌፕዚግ ከሴንት ፓውሊ እና ስቱትጋርት ከባየር ሊቨርኩሰን ይጫወታሉ። ምሽት 1 ሰዓት ከ30 ሌላኛው መርሃ ግብር በወልብስበርግና በባየር ሙኒክ መካከል ይደረጋል። በእንግሊዝ ሻምፒዮንሺፕ እንደዚሁ ቀን 8 ሰዓት ከ30 ሚድልስቦሮ ከሳውዛምፕተን የሚያደርጉት ሌላኛው ጨዋታ ነው። መላኩ ለሰዓቱ ያስኳቸው ስፖርታዊ ዜናዎች እነዚህን ይመስሉ ነበር። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ52 ሳንቲም እየተገዛ 179 ብር ከ3 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ26 ሳንቲም እየተገዛ 235 ብር ከ88 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ93 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ96 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 218 ብር ከ67 ሳንቲም እየተገዛ 223 ብር ከ4 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ47 ሳንቲም እየተገዛ 48 ብር ከ41 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ35 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ27 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ70 ሳንቲም እየተገዛ 25 ብር ከ19 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ25 ሳንቲም እየተገዛ 124 ብር ከ69 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ፣ በለቡ፣ በሀያት፣ በአጠና ተራ፣ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ
ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ፣ በቡልጋሪያ፣ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ